አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንኳን ለታሰሩ ቅዱሳን በዓላት ወራት ያደረሳችሁ። ጥር 12 ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚህ ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ሀገር እስራኤል ወደ ተባለች ያዕቆብ እግዚአብሔር ልኮታልና ከወንድሙ ከዔሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻገረው፣ ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆችን ልያንና ራሔልን አገባ። ከዚህም በኋላ ከብዙ ገንዘብና ከልጆቹ ጋር መንገዱን እየጠረገለት እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ዔሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት የቅዱስ ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። አርኬ ሰላም ለከ ሚካኤል አሐዱ እምነ ሊቃነ ልዑላን ለእግዚአብሔር ጾማዱ አመ ተፈኖ ትኩን ረድኤተ ቴዎድሮስ ጊዜ መረዱ ከመ ቂውጽል እመ ነፋስ ሰብአ ቆጽ ርዕዱ ሶበ መጥባሕተከ ነጸሩ በአሐዱ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በዚች ዕለት የምስራቅ ሰው ጽኑዕ ኃይለኛ የሆነ ቴዎድሮስ በናዴሎት በሰማዕትነት ሞተ። ይህም ታላቅ ተጋድሎን ከአንጾኪያ ሀገር ሰዎች ከመንግስተ ወገን ነው። የአባቱ ስም ሲዲኖክስ ይባላል። ለንጉሥ የጭፍራ አለቃ ነው። የእናቱ ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉሥ ኖማሪዎስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስንም በጦርነት ውስጥ መንግስትም ያለው ንጉሥ ነበረ። ቴዎድሮስም አባት ሲድራኮስንና ፋሲለደስን ዲዮቅልጥያኖስን ነገሰ። ሃይማኖትንም እስከ ካደ ድረስ የመንግስቱ አስተዳዳሪ ይመራ ነበረ። እርሱም ዲዮቅልጥያኖስን አስቀድሞ ከላይኛው ግብጽ የሆነ የዮስጦስ እህት የንጉሥ ኖማሪዎስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም በአደጋ ጊዜ በጦርነት ውስጥ ፈጽሞ ኃያለኛ ሆነ። እርሱን ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ በጠላቶቹ ድል አድርጎ ያሳደዳቸውን የፋርስ ሰዎችን ቴዎድሮስን ወደ እናቱ መጣ ሲሏት ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚል አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የኮዝ ንጉሥ ልጅ ኒጎማዲዮስን ሁሉ ጊዜ የማረከው እርሱ ነው። ከአባቱ አጋጊዮስም ዘንድ ባኖረው ጊዜ አጋጊዮስን በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከኮዝ ንጉሥ ተቀበለው፣ ወደ አባቱ መልሶታልና። የከበረ ቴዎድሮስም በናዴሎስም በጦርነት ቦታ ቡናብስ በሚባል ወንዝ አጠገብ ሳለ ስሙ ልወነንዲኖስ በሚል ወዳጆችም ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድርም እስከ ሰማይ የሚደርስ መሰላል አለ። በላይቱም በታላቅ ዙፋን ጌታችን ተቀምጦ በዙሪያዋን ብዙ አእላፍ መላእክት ያመሰግናሉ። ከአባታቸውም ታላቅ ከይሲ ነበር። በዙፋኑ ላይ የተቀመጠው ቴዎድሮስ በናዲሎስ ሆይ ለእኔ ልጅ ልትሆን ትወዳለህ? አለው። ቴዎድሮስም አቤቱ አንተ ማን ነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ክርስቶስ ለአንተም ስለ ስሜ ደምህ ይፈስ ዘንድ እልክሃለሁ።
በዚያን ጊዜ ከቆሙት አንዱ ወሰደውና በእሳት ባህር ሶስት ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙ ሆነ። ቴዎድሮስም በናዴሊዮስም ጌታችን ከወዳጁ ካሌውያኑስ መለየት አልቻለም አለው። ጌታም እንዲህ ብሎ መለሰለት፣ እርሱም ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናዴሎስም አየ። እነዚህም መላእክትም ለወነንዲኖስንና ኒቆሮስን አጠመቋቸው። ከእርሱም ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስም በናዴሎስም ሰጡት። ከእንቅልፍ በነቃ ጊዜ ራእይን እንዳየ ለወንድኖስ ነገረው። ፈጽሞ ደስ ብሏቸው እርስ በራሳቸው ተሳሳሙ። ከዚህም በኋላ የቁዝ የሰራዊት አለቃ ኒቆሮስን ወዳለበት የእግዚአብሔር ኃይል ተሸከማቸው። እርሱም በደስታ ተቀብሎ አስቀድሞ እንዲያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስም በናዴሎስም እኔንና ወንድሞቼ ለወንድኖስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ለስሙ ደማቸውን ሊያፈሱ ተስማሙ። ከንጉሥ ኮዝ እንዴት እርቅ እንዳደረገ ሊጠይቁት ያን ጊዜ ንጉሥ ወደ ቴዎድሮስ በናዴሎስም ላከ። ዲዮቅልጥያኖስም ጌታችን ኢየሱስ ክርስቶስ ክዶ ጣዖትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና። የከበረ ቴዎድሮስም በናዴሎስም ሰራዊቱም ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገ ይሂድ። የከበረ ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከእኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛም ከአንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛም ነገራቸው፣ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃም ሲወጡ ከሰማይ እንዲህ የሚል ቃል ሰሙ፣ ምስክሮቹ በርቱ፣ ጽኑ አሸናፊዎች ሁኑ፣ እኔ ከእናንተ ጋር እኖራለሁ። የከበረ ቴዎድሮስም በናዴሎስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱንም ከከተማ ውጭ ትቶ ከሁለት ወዳጆቹ ከለወንድኖስ እና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀበሉ። ስለ ጦር ወሬ ስለ ሰራዊቱም ጠየቀው፣ እርሱም የሆነ ሁሉ ነገረው። ከዚህም በኋላ ለአፖሎን ስለ መስገድ ያወሳ። የከበረ ቴዎድሮስስ በናዴሎስም ንጉሥ ገሰጸው፣ ዘለፈውን። እንዲሁም ወዳጆቹ ለወንድኖስ እና ኒቆሮስ ንጉሡንም ረገሙት። እርሱም ተቆጣ። ለወንድኖስን እና ኒቆሮስን ወደ ሚዶ አገር ወሰደው፣ በዚያ ያሰቃያቸው ዘንድ አዘዘ። ኒቆሮስ የፋርስ አገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቶ የከበረ ቴዎድሮስም በናርዶስ እና ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153
በሆነ ረጃጅም የብረት ችንካሮች ቸንክረው አዘዙ። እግዚአብሔር መላእክትን ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጠህን ቴዎድሮስ ሆይ ሰላም ይሁንልህ። ይህን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነው። ይህንስ ከከሃዲ ንጉሥ ታሰፋው ዘንድ እኒህ ብረቶች ከሥጋህ ውስጥ አውጥቼን እንዲያደርግ ትሻለህን? አለው። ቴዎድሮስም በናዴሮስም ጌታችንን እንዲህ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናዴሮስም ሆይ እነሆ 3 አክሊላትን አዘጋጀሁላችሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም የክብር ትተህ መከራን ስለተቀበልክ፣ ሶስተኛው ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው። ስምህን ለሚጠራና መታሰብ ለሚያደርግ በሁሉም ቦታ ከመከራህ ሁሉ አድነው ዘንድ ለድሆችም ምጽዋትን የሰጠ ስለ አንተ በቤተ ክርስቲያን መባ ያገባውን የገድልን መጽሐፍት የጻፈውንና ያጻፈውን ቤተ ክርስቲያንም የሰራውን ሁሉ ኃጢአትን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችን ይህን ቃል ኪዳን ካሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3 አክሊላት ሲሰጥ 3ቱንም መልአክ አየ። በዚያን ጊዜ የከበረች ነፍሱ በእግዚአብሔር እጅ ሰጠ። ቴዎድሮስ በናድሮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊትን የጣዖታትን ካህናት ላከ። ሁለተኛውም ንጉሥ የሚወድ ለአማልክት ይሰግድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስን በናዴሮስም ሰራዊትም የነገስታት ንጉሥ የጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉ ጮኹ። ንጉሡም ሰምቶ ራሳቸውን በሰይፍ ያስቆርጣቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራስ ላይም አክሊላትን በሚኖሩ ብርሃናቸውን መላእክት እየዞሩ ሞሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። በዚህ ቀን የቅዱሳን የሰማዕታቱ የዩልያኖስና የመነኮሴው የዳንኤል መታሰቢያ ነው። የይስሐቅም ልጅ ያዕቆብ የልደቱ መታሰቢያ ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በዚህ ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የተአምራት መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህር ሰሩ። ቅዱስ ወንጌል እንደተናገረው ይህም የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና። በዚህም አሳዳሪው ምስክር ሆነ። ሙሽራውም በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ቀዝቃዛውን ያጠጣሉ። አንተ ግን የተሻለውን ጠጅ ወደ ኋላ አቆይተህ አጠጣን አለው። ጌትነቱም ገለጠ። ደቀ መዛሙርቱ አመኑበት። ለእርሱም ከቸሩ አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። አምላክ ቅዱስ ወይኑን ቃና ፍቅሩን እያሳደረብን ከድንግል እናቱ ምልጃ ከቅዱሳን በረከት አይለየን አሜን። ሰላም ለሩህት ከውስተ ቤተ ከበካበ ፍቅር ከመታወን ማየ እግዚአብሔር ዝንቱ ኃይል ከዘበሃቤነ
ለከሰ አልቦ ዘይስአነከ ግብረ እስመ ገባሪሙ አንተ ለሰማይ ወምድር። አሜን አሜን። በእውነት ይሁን ይደረግልን። አነሳስቶ ላስጀመረን ላስፈጸመልን እግዚአብሔር ክብር ምስጋና ይገባው። ጥር 12 ቀን የሚከበሩ ቅዱሳን በዓላት ቃና ዘገሊላ፣ ቅዱስ ያዕቆብ ዘእስራኤል፣ ቅዱስ ቴዎዶሮስ በራሪሎስ፣ ቅዱስ ለውንድሮስ እና ኒቆሎስ። 2,050,000 ሰማዕታት። የቅዱስ ቴዎዶሮስ ማህበር። አቡነ ሳሙኤል ዘጣረጣ ኢትዮጵያዊ፣ ቅዱስ ሚካኤል ሊቀ መላእክት ወርኃዊ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅድስት ክርስቶስ ሳምር፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ድሜጥሮስ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አቤሜሌክ ኢትዮጵያዊ፣ ቅዱስ ባርኮስ፣ ቅዱስ እለእስክንድሮስ ዘኢየሩሳሌም። አሜን። አባታችን በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግስት ያንተ ናትና የእኔ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሀሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። እናቴ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ ብሩክት ነሽ፣ የማኅፀንሽ ፍሬ ጌታችን መድኃኒታችን ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን።